የምስራቅ አፍሪካ ቀጠናዊ ጡዘት አሁንም በሌሎች ጉዳዮች ታጅቦ እንደቀጠለ ነው። ከሰሞኑ የወጡ መረጃዎች ደግሞ አነጋጋሪ ሆነዋል። ፕሬዝዳንት ኢሳያስ አፈወርቂ አሜሪካ ላይ ተስፋ አድርገውት የነበረው የኢንቨስትመንት ፕሮግራም መክሸፉ ተሰምቷል። በተለይም አሜሪካ በርካታ ኢንቨስትመንቶችን ወደ ኤርትራ ይዛ ትመጣለች ተብሎ ታስቦ የነበረ ቢሆንም አሁን ግን ኤርትራና አሜሪካ መለያየታቸውን የስቴት ዲፓርትመንቱ ያወጣው ከባድ መግለጫ አመላክቷል። ይህም በሁለቱ ሀገራት መካከል ይኖራል ተብሎ ሲጠበቅ የነበረውን ተስፋ ማምከኑ ነው የተገለጸው። በሌላ በኩል ኢትዮጵያ በዚህ ጨዋታ አሸናፊ ሆና ስለመምጣቷ ተገልጿል። እንደዚሁም ሐሰን ሼክ በአንድ ወር ውስጥ የታላቁ የኢትዮጵያ ህዳሴ ግድብ ከተመረቀ በኋላ ለሁለተኛ ጊዜ በድብቅ አዲስ አበባ ገብተዋል። ሐሰን ሼክ አዲስ አበባ ለምን ገቡ? በተለይም የሁለቱ አገራት ግንኙነት ከጊዜ ወደ ጊዜ እየተጠናከረ መምጣቱን ተከትሎ በግብፅና በሱዳን እንዲሁም በኤርትራ በኩል አዳዲስ ማስጠንቀቂያዎች እየመጡ ነው። ይህንንም ጉዳይ በስፋት ትሰሙታላችሁ። በሌላ ዜና በዛሬው ዕለት የሚካሄደውን የጋዛን ስብሰባ ተከትሎ ግብፅና ሱዳን ኢትዮጵያ ላይ ማስጠንቀቂያ ያዘለ መግለጫን አውጥተዋል። በተለይም ኢትዮጵያ ለጦርነት ትዘጋጅ ስትል ግብፅ ማስጠንቀቂያ መስጠቷ ተሰምቷል። ይሄም ሌላ አንድምታ እንዳለው እየተነገረ ነው። ስለዚህ ጉዳይም በስፋት ትሰማላችሁ። በተለይም 20 አገራት የሚያህሉ የተለያዩ የምዕራባውያን አገራትን የጨመረው ይህ ስብሰባ በግብጿ የሲናይ በረሃ ከተማ ወይም ቀይ ባህር ሪዞርት ከተማ በምትባለው በሻርም አል-ሼክ ሊካሄድ በዝግጅት ላይ እያለ የግብፅና የሱዳን መንግስታት የዚህ አይነት መግለጫን ማውጣታቸው ሌላ ትርጉም እንዳለው እየተነገረ ነው። ስለዚህም ጉዳይ በስፋት ትሰማላችሁ። በቅድሚያ ግን ሰላምታችንን እናስቀድም። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው የገበያ ሚዲያ ልዩ ጥንቅር ፕሮግራም ነው። በዛሬው የገበያ ሚዲያ ልዩ ጥንቅር ፕሮግራም ከላይ የሰማችኋቸውንና ሌሎች ወሳኝ መረጃዎችን አካተን ይዘንላችሁ ቀርበናል። አብራችሁን እንድትቆዩ በመጋበዝ በቆይታችሁ እምታተርፉ እንደሆነ በመግለጽ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር በማድረግ የተለየ ሐሳብ፣ አስተያየት እንደዚሁም የምትጨምሩት አስተያየት ካላችሁ ደግሞ በሐሳብ መስጫ ሳጥኑ ላይ እንድታጋሩን በመጋበዝ በቀጥታ ወደ ዕለቱ የገበያ ሚዲያ ልዩ የጥንቅር ፕሮግራም ተሻገርን። ስራዎትን በተሻለ ጥራትና ቀልጥፍና ከቤቶ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎተው ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምሕረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ። የግብፅን ክንድ ሰበረ የተባለው የሶማሊያው ፕሬዝዳንት ሐሰን ሼክ የኢትዮጵያ ጉብኝት አሁን ላይ እየተበራከተ መጥቷል። በተለይም በአንድ ወር ውስጥ የታላቁ የኢትዮጵያ ህዳሴ ግድብ ከተመረቀ በኋላ ፕሬዝዳንት ሐሰን ሼክ ማህሙድ ለብርቱ ጉዳይ አዲስ አበባ ስለመግባታቸው ተሰምቷል። በህዳሴው ግድብ ምረቃ ላይ የተገኙት የሶማሊያው ፕሬዝዳንት ሐሰን ሼክ አንድ ወር ባልሞላ ጊዜ ውስጥ ለሁለተኛ ጊዜ ወደ አዲስ አበባ መምጣታቸው አነጋጋሪ ሆኗል። ኢትዮጵያን ቅር ያሰኘውን የካይሮን ምልልሳቸውን የተዉት ፕሬዝዳንት ሐሰን ሼክ በመጨረሻም እውነታውን በመቀበል ከአዲስ አበባ ጋር መወገናቸውን እንደዚሁም ከአዲስ አበባ ጋር ያላቸውን ግንኙነት የበለጠ ያጠበቁ ሲሆን በዚህ በድብቅ እያደረጉት ባለው በአሁኑ የአዲስ አበባው ጉብኝታቸው የኢትዮጵያን እርዳታ ለመጠየቅ ለውለታ ፍለጋ ስለመምጣታቸውም ተገልጿል። ይህንንም ያስታወቁት የሶማሊያ ባለስልጣናት ሲሆኑ የተለያዩ የሚዲያ አውታሮችን ዋቢ ያደረጉ መረጃዎች እንደሚያመላክቱት ፕሬዝዳንት ሐሰን ሼክና ጠቅላይ ሚኒስትር ዶክተር አብይ አህመድ በሁለቱ አገራት የሁለትዮሽ ግንኙነት ዙሪያ መምከራቸውን ሶማሊያ ፕረስና ጋርዌን ኦንላይንን መሰረት ባደረጉ የሚዲያ አውታሮች በተሰራጩ ዘገባ የሶማሊያ ባለስልጣናት ግን ሁለቱ መሪዎች በዋናነት በጁባላንድ ውዝግብ ዙሪያ በስፋት ስለመምከራቸው ተናግረዋል። ሐሰን ሼክ ከጁባላንድ ጋር ውጊያ የገጠሙበትን በጁባላንድ ስር የሚገኘውን የጌዲዮ ግዛትን በሚመለከት ከዚህ ቀደም በርካታ ውዝግቦች ተነስተው የነበረ ሲሆን ከጁባላንድ ተነጥሎ ራሱን ችሎ ክልል እንዲሆን የሰጡት ውሳኔም
በጁባላንድ ባለስልጣናት ዘንድ ይሁንታን ሳያገኝ ስለመቅረቱ ተሰምቷል። ይህንን ውዝግብ ለመፍታትም ታዲያ የኢትዮጵያን ይሁንታ ማግኘት ወይም ፈቃደኝነትን መጠየቅ ያስፈልጋል የተባለ ሲሆን ሐሰን ሼክ መሐሙድም የኢትዮጵያን መንግስት ለመጠየቅ ወደ አዲስ አበባ ስለመምጣታቸው ተሰምቷል። የሐሰን ሼክ መንግስት ጁባላንድን ለማዳከምና የጌዴኦ ግዛትን ከጁባላንድ ለመነጠል የያዘውን ዕቅድ ለማሳካት ትብብር ለመጠየቅ ወደ አዲስ አበባ 4 ኪሎ ቤተ መንግስት ብቅ ያሉ ሲሆን ፕሬዝደንት ሐሰን ሼክ ኢትዮጵያ በጉዳዩ ላይ ካልተባበረች ያሰቡትና ያቀዱት ዕቅድ እውን ስለማይሆን የግድ ስለሆነባቸው ስለመምጣታቸውም የሚያሳዩ መረጃዎች አመላክተዋል። ቀጠናው በኢትዮጵያ መከላከያ ሰራዊት ከፍተኛ ጥበቃ እንደሚደረግለትና ጥብቅ ትኩረትም የሚሰጠው ከመሆኑ ጋር ተያይዞ በዚህ ቀጠና የሐሰን ሼክ መንግስት ከኢትዮጵያ ጋር ያለውን ግንኙነት በማጠናከር ዳግም የጌዴኦ ግዛትን ወደ ራሱ እጅ ለማስገባት እየሞከረ ስለመሆኑም ተሰምቷል። ቀጠናውን ከጁባላንድ ጦር ጋር በመሆን ያጸዳው የኢትዮጵያ ጦር ይህንን ወሳኝ ስትራቴጂካዊ ቀጠና ለደካማው የሐሰን ሼክ መንግስትና ለሶማሊያው ሞቃዲሾ ለከተመው የፌዴራል መንግስት አሳልፎ የሚሰጥ ከሆነ ቀጠናው ሊታመስ ይችላል የሚል ስጋት እንዳለም የጠቆሙት አንድ ስማቸው ለጊዜው ያልተጠቀሰ የሶማሊያው ከፍተኛ ዲፕሎማት የሐሰን ሼክ መንግስት የጌዴኦ ግዛትን ከጁባላንድ ለመነጠል የመከረበት መንገድ ከዚህ ቀደም ሳይሳካ ስለመቅረቱ አመላክተዋል። ከሳምንት በፊት በጁባላንድና በሞቃዲሾ መንግስት መካከል በኬንያ በኢትዮጵያና በተባበሩት አረብ ኤሚሬትስ አደራዳሪነት በጁባላንድ ዋና ከተማ ኪስማዩ የተደረገው ድርድር ሳይሳካ መቅረቱን ተከትሎ የሁለቱ አካላት ግንኙነት እንደሻከረ ተገልጿል። የአሁኑ የፕሬዝደንት ሐሰን ሼክ ጉብኝት ለሶማሊያ ከኢትዮጵያ ጋር በውስብስብ ቀጠናዊ በሁለቱ አገራት የጋራ የንግድ ሉዓላዊነትና የዲፕሎማሲያዊ ግንኙነትን ማጠናከር ስለሚቻልባቸው ሁኔታዎች ላይ ትኩረት አድርጎ የመከረ ነው ቢባልም በዋናነት ግን ጁባላንድ የመነጋገሪያ አጀንዳ እንደነበረች ተገልጿል። በሌላ በኩል የኢትዮጵያና የኤርትራን ግንኙነት የበለጠ የሚያሻክር በአንጻሩ የኢትዮጵያን ድል አድራጊነት የሚያበስር አዲስ መግለጫ ከአሜሪካው ስቴት ዲፓርትመንት ተሰምቷል። ይህ የኢሳያስ አፈወርቂን የአሜሪካ ተስፋ አተነነ በተባለው ከባድ መግለጫ አሜሪካ ከኤርትራ ጋር ለመስራት ፈቃደኛ አለመሆኗን በግልጽ ያረጋገጠ ነው ተብሏል። ፕሬዝደንት ትራምፕ ከኤርትራ ጋር በትብብር ለመስራትና በሀገራቱ መካከል ያለውን ግንኙነት ለማጠናከር በሚል የሞከሩት ሙከራ በመንግስታቸው ተቀባይነት ሳያገኝ መኮላሸቱ ተገልጿል። የአሜሪካ ስቴት ዲፓርትመንት ባሰራጨው ዘገባ ኤርትራ የተመሰቃቀለች የተከፋፈለችና ደህንነቷ ያልተረጋገጠ ብሎም ክስ የበዛባት ለአሜሪካ ኢንቨስትመንት የጋራ የትብብር ማዕቀፍ የማትመች አገር ናት ሲል ባወጣው መግለጫ አመላክቷል። በዚህ በኤርትራ ላይ ከዚህ ቀደም በአሜሪካ መንግስት ላለፉት 17 ዓመታት ተጥሎ የቆየው የኢኮኖሚ ማዕቀብ እንዲቀጥልም የሚያሳይ ስለመሆኑም ተገልጿል። በመግለጫው ኤርትራ ክፉኛ የተተቸች ሲሆን የአሜሪካ የኢኮኖሚ ማዕቀብ የመንግስት የንግድ ሕግ አለመኖሩን ከመንግስት ወደ መንግስት ከሚደረጉ ግብይቶች በስተቀር ከዓለም አቀፍ የፋይናንስ ተቋማት ወይም ስርዓቶች ጋር ያለውን ግንኙነት የተዘጋ እንዲሆን እንደሚያደርገውም ይጠበቃል። ከመንግስት ወደ ተለያዩ የግል የንግድ ተቋማት የሚላኩ ሁሉም ምርቶች ላይ ጥብቅ ቁጥጥር ማድረግ የሚያስችል የውጭ ኢንቨስትመንቶችንም ክፉኛ ሊገድብ የሚችል እርምጃ ሊሆን እንደሚችልም ይጠበቃል። በኤርትራ ያሉት አብዛኞቹ የኢኮኖሚ የንግድ ድርጅቶች በትንሽ የቤተሰብ አካላት የተያዙ የግል የንግድ ሱቆች መሆናቸውና አብዛኞቹ የንግድ ድርጅቶችና የሀገሪቱ የኢኮኖሚ ተቋማትም የግል ሳይሆኑ በአብዛኛው የኢሳያስ አፈወርቂ መንግስት የሚዘውራቸውና ጥብቅ ቁጥጥር የሚያደርግባቸው መሆናቸው በሀገሪቱ ያለውን ሁኔታ የበለጠ በአሜሪካ ተመራጭ እንዳይሆን እንዳደረገውም ተነግሯል። በተጨማሪም የሀገሪቱ በጀት የህዝብ አለመሆኑ ዜጎች ብሔራዊ አገልግሎት በሚል የግዳጅ ጉልበት ብዝበዛ እንደሚደረግባቸውና የነጻ ፕሬስ አለመኖር የሰብአዊ መብት ጥሰት እያየለ መምጣቱና የፍትህ አካላት ገለልተኛ አለመሆን ሀገሪቱ ከመቼውም ጊዜ በላይ አስከፊ ሁኔታ ውስጥ ያለች በመሆኗ ለአሜሪካ የጋራ ትብብር ኢንቨስትመንት ተመራጭ እንዳትሆን እንዳደረጋትም የስቴት ዲፓርትመንቱ መግለጫ አመላክቷል። ከዚህም ባለፈ ኤርትራ 70 ከመቶ በላይ ስንዴን ከሩሲያ ፌዴሬሽንና ከዩክሬን የምታስገባ አገር መሆኗና በአብዛኛው ምስራቅ ዘመም የፖለቲካ ስርዓትን የምትከተል መሆኗ ሌላው ምክንያት እንደሆነ የተገለጸ ሲሆን
በሀገሪቱ የንግድ ተቋማት የሚንቀሳቀሱት ከፓርቲው ጋር ባላቸው ግንኙነትና የጠበቀ ሽርክና እንደሆነ መሰማቱ ሌላው በሁለቱ ሀገራት መካከል ያለው ግንኙነት ዳግም እንዳይታደስ እክል የፈጠረ ትልቅ አብይ መነጋገሪያ ጉዳይ እንደሆነ ተዘግቧል። አሁንም ድረስ ያልተለወጠ የኢኮኖሚ ስርዓት እንዳላት የሚነገርላት ኤርትራ የዓለም የንግድ ስርዓት ስምምነትን ያልፈረመች መሆኗ የግል ኢንቨስትመንት የሚመለከት ግልጽ ሕግ በሀገሪቱ አለመኖሩና ሁሉም ነገር በመንግስት ቁጥጥር ስር ያለ መሆኑ ሀገሪቱን ኋላ ቀር እንዳደረጋትና በዚህም የተነሳ ለአሜሪካ መንግስት የኢንቨስትመንት ሥራ ተመራጭ እንዳትሆን እንዳደረጋትም በዚህ መግለጫ ተመላክቷል። ይህንን የስቴት ዲፓርትመንት መግለጫን ተከትሎ በጉዳዩ ላይ መግለጫን የሚመስል ጽሑፍን በማኅበራዊ የኤክስ ትስስር ገጻቸው ያጋሩት የኤርትራው ማስታወቂያ ሚኒስተር አቶ የማነ ገብረ መስቀል በአሜሪካ ስቴት ዲፓርትመንት የ2025 የኢንቨስትመንት ስነ ምህዳር ምቹነት ሪፖርት መሠረት የቀረበው ይህ የአሁኑ የአሜሪካ የስቴት ዲፓርትመንት መግለጫ የኤርትራን እውነተኛ ገጽታ የማያንጸባርቅና ከዚህ ቀደም የነበሩትን ስህተቶች ያቀፈ እንደዚሁም ከትራምፕ አስተዳደር በፊት የነበረው የባይደን አስተዳደር በመሆኑም በአሜሪካ መንግስት የ2025 ኢንቨስትመንት መልክዓ ምድር ሪፖርት በስህተቶች የተሞላና ከዚህ ቀደም ከነበረው የአሜሪካ መንግስት ሪፖርት የተቀዳ ነው ሲሉም አጣጥለዋል። በዚህም በቀጣይ አሜሪካ መሰል አስተያየቶችንም እንዳትሰጥና ሌላ ሪፖርትም በኤርትራ ላይ እንዳታወጣ ስለማስጠንቀቃቸውም ተሰምቷል። በሌላ በኩል ግብፅና ሱዳን በኢትዮጵያ ላይ መዛታቸው ተሰምቷል። በተለይም ሁለቱ መሪዎች አሁን ላይ ከመቼውም ጊዜ በላይ በኢትዮጵያ ላይ ጫናን ማድረግ ይገባል ሲሉ ስለመናገራቸው ተሰምቷል። ከግብፅ እየወጡ ያሉ መረጃዎች እንደሚያመላክቱት ኢትዮጵያና ግብፅ ወደ ለየለት ዲፕሎማሲያዊ ውዝግብ ዳግም ሊመለሱ የሚችሉበት ሁኔታ እየተፈጠረ ስለመምጣቱ ተሰምቷል። ግብፅ በዛሬው ዕለት ይካሄዳል ተብሎ የሚጠበቀውንና ከ20 ሀገራት በላይ መሪዎች ይሳተፉበታል የተባለውን በቀይ ባህር ሪዞርት ከተማ በሆነችው በሲናይ በረሃ ውስጥ በምትገኘው በሻርም አል-ሼክ የግብፅ ከተማ የሚደረገውን የጋዛ ጉዳይን የሚመክረው ስብሰባ ላይ የአባይ ግድብን እንደ ዋና አጀንዳ አድርጋ ለማቅረብ ቅድመ ሁኔታን እያደረገች የምትገኘው ግብፅ ስብሰባው ከመካሄዱ 2 ቀናት በፊት ባሰራጨችው መረጃ ኢትዮጵያ የምትሰራውን የግዴለሽነት ሥራ የአፍሪካ ሕብረትና የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ይዳኘኝ ስትል በሌላ በኩል የጦርነት ዝግጅት እያደረገች መሆኗን የሚያሳይ የትኛውንም እርምጃ እወስዳለሁ ስትል ስለመሰማቷ ተዘግቧል። አንድ የግብፅ ዲፕሎማት እንዳስታወቁትም በኢትዮጵያና በግብፅ መካከል ጦርነት ሊቀሰቀስ ስለሚችል ኢትዮጵያ ለጦርነት ራሷን ታዘጋጅ ሲሉ መናገራቸው መነጋገሪያ ሆኗል። እስካሁን ግብፅ በርካታ ዛቻዎችን በኢትዮጵያ ላይ ስትዝት የቆየች ሲሆን ይሁንና ግን በመሬት ላይ ምንም የታየ ቁም ነገር እንደሌለ ተገልጿል። በመሆኑም ኢትዮጵያ የግብፅን ዛቻ ሳትፈራ የታላቁ የኢትዮጵያ ሕዳሴ ግድብን ለዓመታት ገንብታ በማስጨረስ በግልጽ ማስመረቋ የሚታወቅ ሲሆን ይህንንም ተከትሎ ኢትዮጵያ በቀጠናው ብሎም በአፍሪካ እንዲሁም በዓለም አቀፍ ደረጃ ከፍተኛ የዲፕሎማሲ ስኬት ማስመዝገብ መቻሏ ተገልጿል። የግብፁ ተንታኝ ካሊድ መሐመድ ግብፅ ወታደራዊ እርምጃን ትወስዳለች ሲሉ መናገራቸው የተሰማ ሲሆን ይህም በዋናነት የአልሲሲን መግለጫን መሠረት ያደረገ ትንተና ነውም ተብሏል። ይሁን እንጂ በግብፅ በኩል በምን መልኩ ኢትዮጵያን ለመውጋትና ወይም ኢትዮጵያ ላይ እርምጃ ለመውሰድ እንደታሰበ የሚያሳይ መረጃ አልወጣም። ይሁንና ግን በዚህ ጉዳይ ላይ የኢትዮጵያ መንግስት እስካሁን መግለጫ ባይሰጥም በቀጣይ ከባድ መልእክት አዘል መግለጫን በኢትዮጵያ መንግስት በኩል ይወጣል ተብሎ እንደሚጠበቅም ተገልጿል። በሻርም አል-ሼክ ስብሰባ ላይ ግብፅ የታላቁ የኢትዮጵያ ሕዳሴ ግድብንና የአባይ ውሃን ዋና አጀንዳ አድርጋ ለማቅረብ ከግብፅ ከኤርትራ መንግስትና ከሌሎች በቀጠናው አብረዋት ከሚሰሩ የአረቡ ዓለም ሀገራት መሪዎች ይሁንታን ስለማግኘቷ ተገልጿል። በተለይም ግብፅ የአባይን ጉዳይ እንደማትተው ደጋግማ እያስታወቀች ሲሆን መሪዎቹ በግብጿ የሪዞርት ከተማ ሻርም አል-ሼክ ሲሰበሰቡ የጋዛን እና የእስራኤልን ጉዳይ ነው ወይስ የአባይን ጉዳይ ነው ዋና አጀንዳ አድርገው የሚወያዩበት የሚለው ጉዳይም አነጋጋሪ ሆኗል። በተለይም ግብፅ በጋዛና በእስራኤል ጉዳይ ዋና አደራዳሪ ለመሆን አሁን ላይ ያደረገችው ካለው ጥረት ጋር ተያይዞ የታላቁ የኢትዮጵያ ሕዳሴ ግድብን አጀንዳ አድርጋ ወደ መሃል ለማምጣት የምትሞክርበት መንገድ እስራኤሎችን እንዳበሳጨ ተገልጿል። በሌላ በኩል ሐማስ ዛሬ 48 የሚሆኑ የእስራኤል ታጋቾችን ይለቃል ተብሎ የሚጠበቅ ሲሆን ከዚህ ቀደም 48 የሚሆኑ እነኚህ ታጋቾችን ለመልቀቅ የ3 ቀናት ወይም የ72 ሰዓታት ጊዜ እንደተሰጠው ተዘግቧል።
በመሆኑም ሐማስ ይህን ድርድር ተከትሎ በቀጠናው ሰላም ሊያመጣ ይችላል የተባለውን ተግባር ሊፈጽም ይችላል ተብሎ እየተጠበቀ ሲሆን፣ በሌላ በኩል እስራኤል ከዚህ ቀደም በግብፅ የተካሄደውን በሐማስና በእስራኤል መንግሥት መካከል የተደረገውን ውይይት ተከትሎ ጦሯን ከጋዛ ማውጣት መጀመሯ ተሰምቷል። በዚህም ቀጠናው ዳግም ወደ ሰላም ይመለሳል የሚል ተስፋ እንዳለ እየተነገረ ሲሆን፣ በትላንትናው ዕለትም በእስራኤል ዋና ከተማ ቴል አቪቭ የአሜሪካው ፕሬዝዳንት ዶናልድ ትራምፕን የሚደግፍ ድጋፍ ሰላማዊ ሰልፍ ስለመደረጉ ተሰምቷል። በድጋፍ ሰላማዊ ሰልፉ ላይ የትራምፕ ልጅ ኢቫንካና አማቻቸው ያሬድ ኩሽነር ተገኝተው ንግግር ያደረጉ ሲሆን በተለይም ፕሬዝዳንት ዶናልድ ትራምፕ ለቀጠናው ሰላም እየሰሩ መሆናቸውን የሚያሳዩ ፕሮፓጋንዳዎች እየተሰራጩ መሆናቸውም ተከትሏል። ይሁንና ግን በዓለም አቀፍ ደረጃ ይህ ጉዳይ ተግባራዊ ይሆናል ወይስ አይሆንም የሚለው ጉዳይ አሁንም አጠራጣሪ ሆኖ እንደዘለቀ ነው ተብሏል። በተለይም ጋዛ እስካሁን ፈርሳ ያለች መሆኗን በነገሩ ላይ ጥርጣሬ እየበረታ እንዲሄድ ስለማድረጉም ተሰምቷል። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጅንላችሁ የገበያ ልዩ ጥንቅር ፕሮግራማችን እስካሁን የሰማችሁትን ይመስል ነበር። ስለተከታተላችሁንና አብራችሁን ስለዘለቃችሁ በማመስገን በቀጣይ በሌሎች ርዕሰ ጉዳዮች ዳግም እስክንመለስ ለዛሬ በዚሁ ተሰናበትናችሁ። ሰላም። ስራዎትን በተሻለ ጥራትና ቅልጥፍና ከቤትዎ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎትዎ ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምሕረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ